አሲያ ዝም ብላለች በዚህ ጉዳይ እያልኩ ነው እኮ። ተስፋዬ ሀረርጌው ደከመው ብቻውን ካለበት አገር ሳውዲ አረቢያ ሊሂድ ብሎ የተዘጋጀ እሱ ብቻ ነው። ተስፋዬ ሀረርጌው ብቻውን ደክሟል። አሁንም እየነገርኩ ነው። አሲያ በዚህ ጉዳይ የምታውቂው ነገር ካለ ለአላህ ብለሽ ቤትሽንም ከፍተሽ የትም ቦታ ሆነሽ ንገሪን። አንድ አፍናን ኢድ ላይ ትፈታለች አለን እኮ 45 ቀን ሆነው እኮ 45 ቀን ኮሚቴዎቹ እኮ እዚህ ስር ናቸው። እስቲ ኑሩ አላቸው። እስቲ መሐመድ ኮሚቴዎቹ እርግጠኛ ነኝ እዚህ ስር ናቸው። አይገቡም። ለምንድን ነው ኮሚቴ ውስጥ ያለሁት አንዱ እኔ ነኝ። ሙኒር ኮሚቴ ውስጥ ያለሁት አንዱ እኔ ነኝ። እስከ ፈጅር ድረስ ስለ ሌላ ተሰብስቤ ጠዋት የምነሳ ሰው ነኝ። ኮሚቴው ጋር ያለውን መረጃ እየነገርኩ ነው። ፒዲኤፉ ላይ በአረብኛ ነው የተጻፈው። ወደ አማርኛ አስተረጎምን። እኛ ስናስተረጉም ምንም ለእሷ ፍትህ የሌለ ነገር እንደሆነ በቃ በኃይለኛ ጫና በጭካኔ ምን የተሞላበት ስለገደለች መቀጣት አለባት ይላል አሉ። ፊት ብሩ እንደተከፈለ ነበር ትወጣ በአንድ ወር ትወጣለች ያሉ ነበረው። አሁን ደግሞ ከተከፈለ 3 ዓመት ከሞላ በኋላ ከፍተኛ ችግር ስላደረሰች ወይም አገዳደሏ ጨካኝ ስለሆነ የሆነ ገና የሚወሰን ውሳኔ የአቃቤ ሕግ ውሳኔ ነገር ይቀራል የሚል ነው ወረቀቱ ላይ ያየሁት፣ ተተርጉሞ ያየሁት ማለት ነው። ይሄም ደግሞ እየተሰጠን አሁን እኛ 4 ወር አይሞላም። መሐመድ ልታግዘኝ ትችላለህ? በቅርቡ እኔ አግዛለሁ። እኔ ጋርም ገብቷል ፒዲኤፉ። ቆይ እኔ ጋርም ገብቷል። ጠይቅልን የምንፈልገው ለኢትዮጵያ መንግስት ወደ ኤምባሲ ያስገባ ነው ገንዘብ ህዝብ ተረባርቦ የተላከው ገንዘብ ወደ ማን ገለበጠው? ምንድነው እያለ የነበረው? ባለፈው ባለስልጣናት ካልሆነ በስተቀር ደረሰኙ ድራንሳሊሱ ማወቅ አይቻልም ማለት ነው። አቡአፍና አታሰውስም? መሐመድ ይመር ማወቅ አንችልም። ትላልቅ ባለስልጣን ናቸው። ስለዚህ ይኸውልህ አንድ ነገር ጨምርልህ። ይኸውልህ አሁን በመጀመሪያ በሌላ ጉዳይ ቁጥር 1 የምንጠይቀው ሰው አቡ አፍናን ያዝልኝ፣ ይሄንን ሪካርድ አድርግልኝ። አቡ አፍናን ማለት አፍሪካ ቲቪ ላይ አሁን በጋዜጠኝነት እየሰራ ያለ እንኳን ለሰው አንዴ ስማኝ እንኳን ኡስታዞችን ሊጠይቅ እሱ ራሱ ሊጠየቅ የሚገባው በሰው ነፍስ የሚጫወት መረጃ የማይሰጥ መረጃ የሚደብቅ አቡ አፍናን ደግሜ እናገራለሁ። አቡ አፍናን የሚባል አፍሪካ ቲቪ ላይ እንግዳ የሚያቀርብ ግለሰብ ይጠየቅልን በሌላ ጉዳይ። ቀጥሎ እዛ ያሉ አስቀሪዎች ናቸው፣ ኡስታዞች ናቸው። አይመለከተኝም፣ እኔ አይመለከተኝም። የዚችን ልጅ ድምፅ ያሰሙን። ኮሚቴው ገንዘብ ይፈልጋል። ሰይፉ ተናገር። የሚፈልጉ ከሆነ ይንገሩን። ያለውን ገንዘብ ይውሰዱ። ገንዘብ ከሰው ልጅ ሕይወት አይበልጥም ናቸው እንጂ ያልኩህን ነገር ሁሉ ንገራቸው። ኮሚቴው ያለውን ነገር ንገራቸው። ምን ነው ያስፈራ? በቃ ይፈንዳ። ከአሁን በኋላ ተጠያቂ ወኪሉና ኮሚቴ ናቸው። መቅረብ ካለበት መሐመድ ባሪፍ ፕሮግራም ማለት ነው። ቲም ሌላ ሙሉ ለሙሉ መቅረብ አለበት። ቁጥር 1 አሲያ መቅረብ አለበት። ከአሲያ ብዙ ነገር ተባብለናል። ድንገር ይኸውልህ፣ ከቲም ሌላ ስማኝ አንዴ። ከቲም ሌላ እየተጨነቀ ያለው ተስፋዬ ብቻ ነው። አሲያ የለችም በዚህ ጉዳይ አቁማለች። ምነወር የለም። ስማኝ ይኸውልህ፣ እኔ ማንንም አልሰማም። ድንገር እንደገ ቲም ሌላ ራሱ ዙዙ ነች ቀንና ሌሊት እያለቀሰች ያለችው። ማንም የለም። አቡ አሚራም የለም። ተስፋዬ ሀረርጌው ብቻ፣ አሲያም የለችም። ምንድን ነው ያለው ጉዳይ? ንገሩን። ያለ ጉዳይ የለም። መሐመድን የፈለኩት አሁን አሲያም ትቅረብ ያልኩት ምን መሰለህ? በዛን ታይም እነዚህ ሰዎች ለነዳጅ ወጪ ያስፈልጋል ተብዬ ለእኔ በግልጽ አማርኛ ተነገረኝ። እያዳመጣችሁ ነው? ለነዳጅ ያስፈልጋቸዋል። ይህን ደግሞ እኔ ማምኛለሁ። ከዛ ያስፈልጋቸዋል፣ ይላክላቸው ላኩልም ብለው በኮሚቴም አንድ ሴት ልጅም ጠየቁኝ። ለእኔ በጠየቁኝ መሰረት እኔ ቤተሰብ ጉባኤ አሰባስቤ ተናገርኩኝ። ተናግሬ ወደ መግባባት ልንደርስ አካባቢ ቲም ሌላ ስላልፈቀደ ብሩ አይነካም፣ ብሩ ለነሱ ሊላክ ከሆነ የእርሻ መሬት ተሽጦ ነው መላክ ያለበት የሚል እንዲያው እኔና ከድር ብዙ አለመግባት ፈጠርን።
አሲያ እንዲህ ነገር ተብሏል። ስለዚህ ይሄ ሰዎች ደግሞ እውነትን በሰው ሀገር ላይ ትዳር ኑሮ ይኖርባቸዋል፣ ብዙ ነገር ይኖራል። ያን ስራ ለቀው ሲሄዱ ቢያንስ ተጠቃሚ እንኳን ባይሆኑ ለነዳጅ ወጪ ኪሳቸው ሊነካቸው አይገባም። የሆነ ነገር ወጪ እንበላቸው ስላት ማለት ነው። አይቻልም። አንተ ምንድነህ? አንድ ብር ይነካና ነው የተባልኩት። ለምንድን ነው የሚደባበቀው? አንድ ብር እንዳይነካ። ስለዚህ እነዚህ ሰዎች ቆይ ስማኝ ሰይፉ፣ አሲያ አንድ ብር እንዳይነካ ያለችው ይሄ ገንዘብ ኮሚቴ ገንዘብ እንደሚፈልግ ስለማታውቅ ነው። እኔ ይኸውልህ አልደራደርም። እናንተ በገንዘብ ጉዳይ እየተጣላችሁ ስለነበረ ነው። አንተና ከድር ይሄንን ንግዛ በሚል ስማኝ። ኧረ መሐመድ ስማኝ። አሲያ ይሄ ብር ወላሂ ላዚ ሰይፉ ስማኝ። ይኸውልህ አሲያ ገንዘብ እንዳይነካ ያለችው በልጅቷ ስም የተሰበሰበ የልጅቷ ሀቅ ስለሆነ ነው። ይሄ እውነት ለልጅቷ የሚያስፈልግ ገንዘብ መሆኑን ኮሚቴዎቹ ገንዘብ ይሰጠም ብለው አሲያ ዝም አትልም፣ መፍትሄ ታመጣለች እንጂ። ሰፊዩ ጠይቆሻል ወይ በላት። በቃ መሐመድ ይቅርታ አድርግልኝና ሰፊዩ ጠይቆሻል አልጠየቀሽም በላትና አይ ከተባልኩ እኔ በዚህ ህዝብ ፊት ውሸታም ነኝ፣ እኔ አጭበርባሪ ነኝ፣ በቃ 100% ወስድልሃለሁ። አሁን የሰፊዩ ላስተካክልና እሱንም ተውና ላስተካክል። እኔ ቆይ ላስተካክል። ሰፊዩ ፒዲኤፉ አንተ ጋር ሲመጣ አንተ እንዳወራኸው አይደለም ትርጉም ላይ ያለው በሐኪም መስረጃ ለፍርድ ቤት የቀረበ ምን አይነት የግድያውን ዲቴል አለ። እሱን አይመለከተንም። እሱን ግዴታ የሚለባችሁም ለህዝብ ማቅረብ። እኔ ስላነበብኩት ነው ፒዲኤፉን። አህመድ ከፈለግ ቆይ ስክሪንሻቱ ልክላለሁ። ስክሪንሻት እኔ የወንጀል አፈጻጸሙና የፍርድ ውሳኔውን ሁለቷን ብቻ ነው ስክሪንሻት ያስቀረውትኝ። እናንተ ጋር ሲመጣ ዶክመንቱ ፒዲኤፉ የተባላችሁት ለማንም ሰው እጅ እንዳይገባ ነው የተባላችሁት። እኔ እየተቃወምኩ ያሉት ነው። ህዝብ ነው ሌላን እየጠበቀ ያለው፣ ህዝብ ነው እየጠበቀ ያለው። ብር ያዋጣም ያላዋጣም ታብታብ ያደረገም የሌላ ጉዳይ ምን ላይ ደረሰ ብሎ ነው እየጠበቀ ያለው። ቢያንስ የመጨረሻዋን ፔጅ እንኳን መቼ ትፈታለች የሚለውን ነገር ለምን ለህዝብ አላሳወቃችሁም? አንድ በል አንተ እንዳልከው የዛሬ 2 ወር ሳይሆን የዛሬ 2 ወር ማለት ረመዳን ነው። በ4ኛ ወር ሂጅሪ ነው የዛሬ አሁን 11ኛ ወር ላይ ነው ያለ ነው። የዛሬ 4 ወር ስንት ነው የሚሆነው? አህመድ ካልኩሌት አድርገው። የዛሬ 6 እና 7 ዓመት ነው ፒዲኤፉ የመጣው። እኔ ጋር እጅ ራሱ የገባው እንትኑ ላይ የተጻፈው ራሱ 5ኛ ወር ወጣ በወር ነው እናንተ ጋር የመጣው። የዛሬ 6 ወርና 7 ወር እጃችሁ ላይም የገባው። የመጨረሻውን እንኳን ህዝብ እዚህ ጋር እየጮህ ስማኝ፣ ከህዝብ የበላይ ህዝብ ከኮሚቴው በላይ ነው። ህዝብ ከኮሚቴው በላይ ነው። ህዝብ እናንተ መታችሁ እባካችሁን ህዝቦች ያውና እንዲህ ተብሏል፣ ይሄን ነገር አረጋግጡልን ከተጠራጠርክ ማለት ነው። እኔም የመጀመሪያው ላረጋግጥልህ። ለምን አልጠየከኝም? እኔ ጠበቃ የመጣሁትኝ ትክክለኛ መሆኑን እኔም ዛሂድም አረጋግጠናል። ፒዲኤፉን ትክክለኛ የፍርድ ቤት መሆኑን አረጋግጠናል። መጠየቃችሁ ተጠራጠርኩ ብሎ ዝም ማለት አይደለም እኮ መታችሁ። ሌላ ምን ሆነች ህዝብ ሲያለቅስ እኛ እዚህ ጋር ስንጮህ መታችሁ መልስ የምሰጡበት ጉዳይ አይደለም። የመጣላችሁ መረጃ ለምን ለህዝብ ማታቀርቡት? አሁን የዛሬ 15 እና 20 ቀን ከድር ካንተ ጋር እንዲመካከር ልኬው ነበር አይደል? ለምን ውሳኔ ላይ ለምን ደርሳችሁ አልመጣችሁም? እኔ ያለ ቪዛ አፕላይ ያደረኩላችሁ በሙአሰሳ በኩል ሞክርላችኋለሁ ብዬ በግል ፎቶኮፒ ተቀብዬ እኔ ላኩላችሁ አይደል? ከድርን የመከርነው ነገር አለ። ሙኒርም ነበረ። ቆይ ሙኒርም አለ። የመከርናችሁ ጉዳይ አለ። እዛ ጋር ያለውን ጨዋታ ስላወቅን ኮሚቴ ወኪሉ ጋር የመጀመሪያ ወኪል ዘመዳችሁ ነው። ሁለተኛው ወኪል ያመጣው ሰው የእሱ ነው። ወኪሉ ላይም ጉዳይ አታስቀምጡ። የምታውቁትን ዘመዳችሁ ስላመጣ አንተ ነው ያመጣኸው። አንተ ምክንያቱን አምጣልን ማለት ነበረብህ። አንድ ሁለተኛ የዛሬ 8 ወር ወኪል ይቀየር ስንል ለምንድን ነው ያልቀየራችሁት? ሚዲያ ላይ ስንመጣ አው ልክ ናችሁ እሺ ትላላችሁ። አሁንም እየውቀሳችሁ ያላችሁት ኤምባሲ ኮሚቴና ወኪሉ ነው እየውቀሳችሁ ያላችሁት። አደባባይ ላይ ስትመጡ ከሚዲያ ደግሞ ዞር ስትሉ ደግሞ ኮሚቴውና ወኪሉ ነው የምታምኑት። እንዲህ ያሉ እነሱ ያላችሁ ነገር ተቀበላችሁ ዝም ትላላችሁ። ስለዚህ ህዝብ ቦታ የለውም ማለት ነው እናንተ ጋር ማለት ነው። በትክክል ማለት ነው። እየገቡ ያሉት እኛ እኮ አይደለንም። እማመድ ጠበቃ እኮ መጣሁልህ እኮ ሴፍዮ ለምን አላማከርከኝም? ተዋቸው። ጠበቃ መጣንላችሁ። ከዛ በላይ ምን ትፈልጋለህ? ለምንድን ነው ግልጽ ያልሆናችሁት? ጋራንቲ ያለው ወይ እማመድ? እሺ አሁን ይኸውልህ የኮሚቴዎችን ስም አልቋል እኮ ሙሐመድ የኮሚቴዎችን ስም አንዴ አንብብልኝ። ወረቀት የለህም አንተ ጋር ወረቀት የለህም? የኮሚቴዎችን ስም እያንዳንዱን አንብብልኝ። አሁን
ድም ስማቸውን እከሌ እከሌ እያልክ እኔ ማውቀውና መሐመድ ዋጋ የለውም። አረ ምንም ከዚህ በኋላ መድበስበስ የለበትም። መድበስበስ አይደለም ዋጋ የለውም። ለምን መሰለህ ማሜ ስማኛ፣ እዚህ ጋር ኮሚቴና ወኪሉን ይወቅሱና ከሚዲያ ደግሞ ሲሄዱ እነሱን ቃል ነው የሚያምኑት። አንተ ለምን ከእነሱ ጋር ትጣቆራለህ? ቤተሰብ ነው መወሰን ያለበት በእነሱ ላይ። አህመድ እዚህ ጋር አንተ ቪዲዮ የሚሰራው ምን ታውቃለህ ማለት ነው። የኮሚቴውን ስም ዝርዝር ሰጥተህ ኮሚቴውን ቤተሰቦቿም ይቅረቡልኝ ብለህ ነው ሁሉም አጠቃላይ ህዝብ ፊት ቀርቦ ግልጽ መሆን ያለበት ብለናል እኮ። እንደዛ ነው የሚለው። እነዚህ አንተ ማነህ ወንድማችን ከአንተ የምጠበቀው አሁንም በ600 ፊት ነው የምነግርህ። አሁንም ይሄ ጉዳይ ሁላችን ጉዳይ ሆኖ እንጂ ሌላ እኔ ከራያ ነኝ፣ ሌላ ውራጌ ናት፣ ሌላውም እንደሱ ነው። እህታችን እስከሆነ ድረስ እስከ ጨሁን ድረስ ከመጀመሪያ ድረስ እኛ እናንተና ኮሚቴዎቹ እንዲቀርቡልን እንፈልጋለን። ችግራችሁ ምንድን ነው? ራሳችሁ ታውቃላችሁ። እያለቀሳችሁ እንደመጣችሁ መጀመሪያ አልቅሳችሁ ነው ህዝብ ላይ ህዝብ ይፍረዳችሁ። ኮሚቴው አልቀርብም ሲል ህዝብ ራሱ ይወስናል። በማን የትላልቅ ሚዲያዎችም ቁጥር አላችሁ። እነሱ ትላልቆቹም እነዚህ ቲም ሌላ የማይሰሟችሁ ከሆነ እኛም እንጮሃለን። በዚህ ሚዲያም ክፍት ነው እንጮሃለን። ችግር የለውም። እስከ መጨረሻ ገብቷል። ትላልቅ ሚዲያዎቹ የነበሩ እነዚህ ቲም ሌላ አሁንም አሉ፣ ሁላቸው አሉ። አልሞቱም አሉ። ሙነወር አለ፣ አቡ አሚር አለ። ማስተር አምነት ብቻ ነው የታመመው እንጂ ሌሎቹ ሁላቸው አሉ። እኔ መሐመድ አርሱ ራሱ ማግኝቸው ነበር። በዚህ ላይ እኮ በቲም ሌላ መጀመሪያ አካባቢ መሐመድ አልአሩሲ አንድ ቀን ነው የመጣው። ማስተር አብነት አንድ ቀን በአረብኛ እኮ ትርጉም የሰራላት የመጀመሪያው አህመድ ነው። አህመድ ነው እኮ ራሱን አጋልጦ በአረብኛ የሰራላት። አባካ አዳምጡን። በአረብኛ የሰራሁላት መጀመሪያ በአረብኛ እኔ ነኝ ነበር። ማንም አልሰራላት። ምን ነው የሰራሁላት? መጀመሪያ ቪዲዮ መሐመድ አልአሩሲ ሲመጣም አለው ተቀምጬ እኔ ከሳምንት ከሁለት ሳምንት በኋላ ነው እስር ቤት የገባሁት እኔ። ከዛ በኋላ አንድ አመት ከ7 ወር 2 አመት ታስሬ ነው የወጣሁት እኔ። ልንገራችሁ እንደሱ አይደለም። ምነወር አለ፣ አሲያ አለ፣ ዙዙ አለች፣ ሁላቸውም አሉ። አቡ አሚራም አለ፣ ተስፊሽ አደርጋለ። ማን ኻሊድ ነው? ኻሊድ ማን ነው ስሙ? ኻሊድ አዲስ አበባ ወንድም ኻሊድ እሱ ብቻ ነው እስር ቤት የገባው። ማስተር አምነት የታመመው። ሌሎቹ ሁላቸው አሉ። የእነሱ ስልክ አላችሁ፣ እርግጠኛ ነኝ አላችሁ። የላችሁም አይደለም፣ ትደዋወላላችሁ፣ ትገናኛላችሁ። ተሰብስባችሁ ሚዲያ አልሰማም ካላችሁ እነሱ የምሰማችሁ ሰው ካጣ ወንድም አልሰማም የሚላችሁ ካጣችሁ ኑ ወደኛ ወደ ሚዲያ ወደ ሌላ ሚዲያ ይቀርባል። ህዝቡን በሙሉ ይፈርዳችኋል። እነሱ እኮ ህዝብ ነው ላይ የሰቀላቸው አይደል እንዴ? ህዝብ እንትን ያደርጋችኋል ራሱ። መጀመሪያ እነሱ ጋር ነገም ይሁን ነገ ወዲያም ይሁን ከአባቷና ከእናቷ ከወንድሟ ተመካክረህ ወደ ህዝብ እንድንሄድ ምን ይመስላችኋል ብላችሁ ያለው ነገር እናንተና ኮሚቴዎቹ ሚዲያ ላይ እንዲቀርቡልን እንፈልጋለን። የኔ ጥያቄ የህዝብ ጥያቄ ይሄ ነው ይመስለኛል አይደል እንዴ? ሁላችሁ የህዝብ ጥያቄ እናንተና ኮሚቴ እንፈልጋችኋለን። ማን ፊት? ህዝብ ፊት። ምንድነው እዛ ትናገራላችሁ ችግራችሁ ሁላችሁ። ኋላ ይሄ ነው የሚመስለኝ እኔ። አሁን የኮሚቴው ስም ስላነበበ ምንም የሚቀየር ነገር የለውም። የምንፈልገው አባቷ እያለቀሰች፣ እናቷ እያለቀሰች፣ አባቷ እያለቀሰ፣ ወንድሟ እያለቀሰ፣ አጎት እያለቀሰ እንደ በፊት ስታለቅሱ የነበራችሁ በአይኔ ያየኋቸው ነው ሰዎች የነበረው። አልቅሰው ሚዲያ ፊት መጥተው ኮሚቴዎቹ ጋር እንድጠየቅ ይደረጋል። እነሱ አሁን እኛ እኮ ባለፈው ረመዳን ላይ ማለት ነው ረመዳን ላይ እኮ ሳምንት ድረስ ቪዲዮ እየሰካዛ ከወር በላይ ቪዲዮ ሰርተንላት ስንት ነገር ጭቅጭቅ ፈጥረን እኮ ሀይባ ቤት ቀርበው እኮ እነሱ ማለት ነው እናትየው ራሱ ትፈታለች እባላለሁ፣ ግን መፈታቷ ግልጽ እንዳልሆነ ታውቃለች አይደለ? እዛ ጋር ውስጥ ለውስጥ የተግበሰበሰውን ነገር እሱም እንደሚያውቀው ማለት የተግበሰበሰው ውስጥ ለውስጥ ያለውን ችግር ፊት ለፊት በሚዲያ ፊት እዛ ጋር እኛ ሳንተኛ ቀን ከሌሊት ሰርተን የምንቆምኛ ቁጭ ብለን ከታችም ሆነ ከላይም እያዳመጥናቸው ሁሉም የኢትዮጵያ ሕዝብ በአጠቃላይ ማለት ነው እያዳመጠ ኤከሌ ከኤከሌ እንደዚህ አይነት ነገር አለበት እሷ ላይ ጫና የሚፈጥረው ሰው ይሄ ነው፣ ይሄኛው ሰው እንደዚህ ይበልልን፣ የአጭር ውሳኔ ይሄን ቀን ይሰጣል እኮ ብለው ሁሉ ጥያቄ አላቀረቡም። መሰለኝ ይሄ ሞቶ ተብዬው ራሱ ማለት ነው ምነወር እኔ ቤት ነበር። አሁንም ውሳኔ ሞትን መፍራት የለበትም። እኔ ቤት ነበረ ምነወር። እኔ ቤት በሚከፍልለት ነው ምነወር ስኖር የነበረው። እኔ በሚከፍልበት ቤት ውስጥ እኔ ጋር አግኝቼዋለሁ። እሱን ተወው። ይኸውልህ እኔ ልንገርህ አንድ ነገር፣ ወደ ኋላ አትመልሰን።